ምዕራፍ 32 ራሱን እንደምንም አረጋግቶ ጉልበቱን በቻለው መጠን አበርትቶ ቀልቡን ሁሉ አሁን ላይ ሰብስቦ ፊት ለፊቱ በቅሎ ሞቶ የተገኘበትን የወልክፋ ዛፍ ማስተዋል ጀመረ። በሕልሙ እኒያ ሁለት ጎረምሶች እያዳፉ ወስደው ሲያናዙት የነበር ልክ ይህን ፊት ለፊቱ የሚያውን የወልክፋ ዛፍ ከሚመስል ዛፍ ስር ነበር። እንዴት እስካሁን ድረስ አላስተዋልሁትም አለ ለራሱ ዓይኑን ከባለ ግርማ ሞገሱ አዋይ ዛፍ ላይ አፍጥጦ። አሁን ግን ንጉሥ የበቅሎ መሞት ጭኑ ባመጣው መጽሐፍ ምክንያት እንደሆነ እርግጠኛ ሆነ። ነገር ግን አሁን የበቅሎ መሞት ብቻ ሳይሆን የራሱ ሕይወትና በቤታቸው ውስጥ ሊፈጠር የሚችል ነገር ሁሉ አሳሰበው። ቆይ ምንድን ነው ነገሩ? ምንድን ነው እየሆነ ያለው? ፈጣሪን አስቀየምኩት ይሆን እንዴ? እኔ ምን ያጠፋሁት ነገር አለ? አገኘሁት፣ ይዤው መጣሁ። መቼም ማንም በእኔ ቦታ ቢሆን ሊያደርግ የሚችለው ይህንን ነው እያለ ቁጭ ብሎ መጽሐፉን ካገኘበት ጊዜ ጀምሮ በቅሎ እስከ ሞተበት ጊዜ ድረስ የሆነውን ነገር ሁሉ ማሰብ ጀመረ። እንዲህ እየተምሰለሰለ ሳለ የሆነ ጊዜ ወይዘሮ ወርቂቱ ነግረው የነበረው ሕልም ትዝ አለው። እሰይ ልጄ ሥራ ልታገኝልኝ ነው መሰል፣ የሆነ የሥራ ማስታወቂያ ወጡ ይመስለኛል። ከዛ ሳትሰማ ሰንብተህ የመመዝገቢያው ጊዜ ሊያበቃ አንድ ቀን ሲቀረው ሰምተህ ስትሄድ ግን ጽሑፉ አልነበብህ ይላል። ልታነብ ስትጥር ቆይተህ ከዛ ለምን ነው የማይነበበኝ ትላለህ። ስታስታውስ ለካስ መነጠርህን ትተህ ሄደህ ነው፣ የት ጥየው ነው እያልክ ማስታወቂያውንም ሳታነበው ተመለስክ። አዝነህና ተክዘህ ወደ ቤት እየተመለስክ ሳለ ከዚህ ከአዋይ ዛፍ ስር ስትደርስ መነጠርህን ከዛ ጥለኸው ይመስለኛል አገኘኸውና እንደገና አድርገህ ተመልሰህ ሄደህ ማስታወቂያውን እያነበብክ ሳለ ድንገት ነቃሁ። የኔ ሕልም ደግሞ መሬት ጠብ እንደማይል ታውቃለህ ነበር ያለችው። ንጉሥ እናቱ የነገረችውን ሕልም መመርመር ጀመረ። አልነበበህ ብሎ መነጸርክን ትተህ ሄደህ ከአዋይ ዛፍ ስር አግኝተኸው መነጸርክን አድርገህ ተመልሰህ ሄደህ እያነበብህ እንዴ፣ በእርግጠኝነት የዚህ መጽሐፍ ምስጢር መፍቻ ቁልፍ ያለው ከዚህ ዛፍ ላይ ነው አለ ንጉሥ። ሮጣ ልታመልጥ ያለች ሚዳቋ እንዳየ ሁሉ ከተቀመጠበት በፍጥነት ብድግ ብሎ ተነስቶ ወደ አዋይ ዛፍ እየተመለከተ ንጉሥ በማያውቀው ቋንቋ ተጽፎ ያገኘውን መጽሐፍ ሊፈታው የሚችለው ይህን የወልክፋ ዛፍ ተጠቅሞ እንደሆነ አመነ። እንዴት አድርጎና ምን ገቢር ሰርቶ እንደሆነ ግን ማወቅ አልቻለም። ዛፉን እንዴት አድርጎ መጽሐፉን ለመፍታት ሊጠቀምበት እንደሚችል ማሰብ ጀመረ። እንደገና ደግሞ የመጽሐፉ ምስጢር ለመፍታት የሚሄደው መንገድ እስካሁን ድረስ ከደረሰው ችግር የባሰ ሌላ ችግር የሚያመጣበት መሰለ። መወሰን ከብዶት ሲያስብ ሲጨነቅና ሲወዛገብ ሰነበተ። እንደገና ደግሞ ይህን ሁሉ የሚያደርገው ለፍቅሩ ብሎ እንደሆነ ሲታወሰው ደርስብኛል ብሎ የፈራውን ችግር ሁሉ ይረሳዋል። ዛፉን ተጠቅሞ መጽሐፉን ሊፈታበት የሚችልበትን መንገድ ብቻ ማውጣትና ማውረድ ይጀምራል። ድንገት ደግሞ በባለፈ ያየው አስፈሪ ሕልም መጥቶ ፊት ለፊቱ ድቅን ይልበታል። ወደ ዛፉ አጥብቆ በተጠጋ መጠን ሊደርስበት የሚችለው ልዩ ልዩ ችግር ሁሉ ይታየዋል። ሐሞቱ ይፈስና የፍቅሩን ነገር ሁሉ ይተወዋል። በሚያደርገው ጉዞ ሁሉ የሆነ ከሞት ጋር ፊት ለፊት የሚዋጋ ይመስለዋል። ከመሞት መሰንበት እንደሚባለው ትንሽ ረጋ ልበል እስኪ። እስከ ዛሬ ድረስ በችኮላ የወሰንኳቸው ውሳኔዎች በሙሉ የትም አላደረሱኝም ይላል። ንጉሥ ድፍረት አነሰውና ነገሩን ባለበት እንዲቆይ ወስኖ ተቀመጠ። ንጉሥ በቅሎ በሞተ በሁለተኛ ቀኑ ማታ ላይ ለመተኛት ከቆጥ ሲሰቀል የሆነ ሞቶ የሰነበተ እንስሳ ከዛ እንዳለ ሁሉ አካባቢው በሙሉ ጥንብ ይሸታል። ግራ ተጋባና የሆነ ሞቶ የሰነበተ አይጥ ያለም መሰለው። ባትሪውን አብርቶ ጉራንጉሩን ሁሉ እየፈለሰ ማየት ጀመረ። ቆይቶ ምንም ነገር አላገኝ ሲል ተስፋ ቆረጠና ለመተኛት ልብሱን አወልቆ መቀየሪያ ልብሱን ለማውጣት ሻንጣውን ሲከፍት ከክብደቱ አንጻር የመጀመሪያውን ግማት መልካም ሽቶ የሚያስብልና አፍንጫን ቆርጦ የሚጥል መጥፎ ሽታ ሰነፈጠው። ለካስ ቤቱን ግማት በግማት ያደረገው የአመዘኛ መጽሐፍ ኖሯል። ሊያስመልስ እያለው ሻንጣውን እንደምንም መልሶ ዘግቶ ተሸፋፍኖ ተኝቶ አደረ። ንጉሥ በነጋታው አፍንጫውን አፍኖ መጽሐፉን ካለበት አውጥቶ ከቤት ይዞት ወጣ። ከጓሮ ይዞ ሄዶ በኮርዳ ወይም የቁም መቆፈሪያ መሬቱን ዘለቅ አድርጎ ቆፍሮ መጽሐፉን ከዚያ ውስጥ ቀበረው። ከቀበረው በኋላ የቀበረበት ቦታ እንዳይጠፋው ምልክት ያዘ። ከቀን ወደ ቀን እየሆነ ያለው ሁኔታ ሁሉ ገርሞትና ግራ ገብቶት ከቀበረበት ቦታ ትንሽ ራቅ ብሎ ፉርምት ብሎ ተቀምጦ ማሰብ ጀመረ። ንጉሥ በተቀመጠበት በሐሳብ ውስጥ ተውጦ ብዙ ቆየ። ሰዓቱ እየገፋና
የጧቷ ፀሐይም እየጠነከረች ነበር። በመጨረሻ ንጉሥን አሳፍሮ ወስዶት የነበረው የሐሳብ ፈረስ አሳፍሮ ወደ ነበረበት መለሰው። ከተቀመጠበት ተነስቶ ወደ ቤት እየተመለሰ ሳለ ከነሱ ቤት ማዶ ከነ ትርንጎ ደጅ ብዙ ሰው ተሰብስቦ አየ። ግማሹ እንጨት እየቆረጠ ይሸከማል። ሌላው ደግሞ ልክ እሱ መጽሐፉን ለመቅበር እንዳደረገው በቁም መቆፈሪያ መሬቱን ይቆፍራል። ንጉሥ ካለበት ትንሽ ራቅ ብሎ ሙሉ በሙሉ ከሚታይበት ላይ ሆኖ በደንብ ማስተዋል ጀመረ። ያ ሁሉ ሰው የሚረባረበው ዳስ ለመስራት ነው። ትርንጎ ልታገባ ለሰርጉ የሚታደመው ሰው የሚስተናገድበት ዳስ። ንጉሥ እያየ ያለውን ነገር ማመን አቃተው። የሚያደርገው ሁሉ ጠፍቶበት ባለበት ቆሞ ዳስ ለመስራት የሚራወጠውን ሰው ዝም ብሎ ይመለከት ጀመር። አስቻለ ውል ሁሉ ይዘው ጨርሰው የሰርጉ ቀን ብቻ ነው የሚጠብቃሉ ብሎት የነበረ ቢሆንም እሱ ግን አላመነም ነበር። የሰፈር ወረኛ ያወራው ውሸት ነው ብሎ አስቦ ነበር። አሁን ግን በጆሮ ሲሰማ ያላመነውን ይኸው ባይኑ አይቶ አመነ። ይህ ዳሱ እየተሰራ ያለበት ቀን አርብ ነበር። ሰርጉ ደግሞ እሁድ እንደሚሆን ተረዳ። ከ7 ዓመት በላይ መስዋዕት የከፈለበትና ይህን ስቃይ ሁሉ እያየበት ያለ ፍቅሩ ሊቀበር 2 ቀን ብቻ እንደቀረው ተረዳ። ወደ ዛፉ ስቀርብ ልክ እንደ በቅሎ ብሞትስ ብሎ ሞትን ፈርቶ የመጽሐፉን ምስጢር መፍታቱን ለጊዜው ትቶት ነበር። አሁን ግን የቁም ሞትን ሞተ። በሕይወት ኖሮ ትርንጎ ስታገባ ከማየት ይልቅ ምንም ነገር ሳያይ ቀድሞ ቢሞት ይሻለው እንደነበር ሁሉ ተሰማው። እሁድ ደርሶ ለእሷ ሰርጓ ሆኖ ሲጨፈርና ደስታ ሲደረግ፣ ለእሱ ግን ከሐዘን ሁሉ የከፋ የሐዘኑ ቀን ሆኖ ከማየት ይልቅ መሞት ቀሎ ታየው። ንጉሥ የአዋይ ዛፍን መሳፈጥ ፈለገ። አሁን ግን ፈርቶ የሸሸው ዛፍና ሲያስበው በሆኑ እየመሰለው ከሐሳቡ ለመውጣት ሲታገለው የነበረው ሕልም ከገለባ ቀሎ ታየው። መከዳት አደፈረው። መበለጥ እልህኛ አደረገው። መቀደሙ ጉዞውን እንዲያፈጠን ቀሰቀሰው። ፍቅሩን ማጣቱ የማይደፈረውን እንዲደፍር አድርጎ አጀገነው። በቁሜ የሞት ሞት ሆኜ የምወዳትና እንደ አካሌ የመሳሳላት ልጅ ፊት ለፊት ስታገባ ከማይ የጀመርኩትን የዚህን መጽሐፍ ጉዳይ ቀጥዬ የሚመጣውን ነገር ሁሉ ብሳፈጥ ይቀለኛል። ምንም ከዚህ የሚበልጥ ችግር ሊደርስብኝ አይችልም አለ ለራሱ። ያን ቀን ንጉሥ የአዋይ ዛፍን እንዴት አድርጎ ተጠቅሞ የመጽሐፉን ምስጢር መፍታት እንዳለበት ሲያስብና ሲያቅድ ዋለ። ምዕራፍ 33 ማታ ወዲያው እራት እንደተበላ ደክሞኛል ልተኛ ብሎ ቀደም ብሎ ወጥቶ ከሳሮ ቤት ወደ ቆርቆሮ ቤት ሄደ። ቆርቆሮ ቤት እንደደረሰ የገባ ለማስመሰል በሩን ከከፈተ በኋላ ሳይገባ ከውጭ እንደሆነ መልሶ ዘጋው። የእርምጃው የኮቴ ድምፅ እንዳይሰማበት ቀስ እያለ ተራምዶ ከቤት ራቀ። ከራቀ በኋላ እርምጃውን አፍጥኖ ቶሎ ለመመለስ እያሰበ ወደ አዋይ ዛፍ አመራ። እቅዱ ሰዎቹ ለመተኛት ቆርቆሮ ቤት ገብተው በሩን በስተውስጥ ሳይዘጉት ለመመለስ ነው። ሰማዩ በሐምሌ ደመና ተሸፍኗል። የሌቱ ጨለማ የሲኦል ንጉሥ የሚኖርበትን ቦታ መስሎ ያስፈራል። ራቅ ብሎ አልፎ አልፎ ከሚሰማው የውሻ ጩኸት ድምፅና በነ ንጉሥና በነ ትርንጎ ቤት መካከል ከሚወርደው ወንዝ ውስጥ ከሚሰማው የእንቁራሪቶች ጩኸት ውጪ ሌላ ምንም የሚሰማ ነገር የለም። ሌቱ ጸጥ ረጭ ብሏል። ንጉሥ ባትሪ እንዳይዝ ሰው ይጠራብኛል ብሎ ሰግቶ በዚያ ጸጥ ባለው ጨለማ ውስጥ ጉዞውን ተያይዞታል። የተወሰነ እንደተራመደ ከዛ እንደገና መልሶ ቆሞ ዙሪያ ገባውን ይቃኛል። እንዲህ የሆነ የወልክፋው ዛፍ ካለበት አፋፍ ስር ካለው መስክ ላይ ደረሰ። ሽመሉን በቀኝ እጁ ይዞ ቆሞ ፊት ለፊቱ ከጉብታው ላይ ያለውን ባለ ግርማ ሞገሱን የወልክፋ ዛፍ በጨለማ ውስጥ ይመለከተው ጀመር። የተወሰነ ዛፉ ላይ አፍጥጦ እንደቆየ እኒያ ባለፈው በሕልሙ ያያቸው 2 ጎረምሶች ከዛፉ ስር ያሉና ከእነሱ ጋር ሄዶ የሚጋጠም መሰል። የፍርሃት ስሜት ተሰማውና እጅና እግሩ መንቀጥቀጥ ጀመረ። እንደገና ትርንጎን ለሌላ ሰው አሳልፈው የሚሰጡበት እነሱ መሰሉትና የያዘውን ዱላ እጁን ጨበጥ አድርጎ ጨብጦ ሊደበድባቸው እንደሚሄድ ሁሉ ወደ ውስጥ በሚያስገባው ደረጃ በኩል ወደ ዛፉ አጥር ተጠጋ። ከግንቡ ስር ደረሰና የመጀመሪያዎቹ 3 ደረጃዎች ወደ ላይ ወጥቶ እንደጨረሰ እንደገና ባለበት ቆሞ ወደ ውስጥ የዛፉን ዙሪያ ይመለከት ጀመር። ልቡ ድው ድው ስትል ትሰማዋለች። ከቁጥቋጦ ውስጥ አይጦች ሲሽለኮለኩ ይሰማሉ። ሌላ ምንም የሚሰማ ድምፅ የለም። በቆመበት ቀና ብሎ አይኑን ከዛፉ ላይ አፍጥጦ ሲመለከተው
እሱም መልሶ የሚያፈጥበት መሰለው። የበለጠ ፍርሃት እየተሰማው መጣ። ምን እንዳልሆን ነው የሚፈራ? የሞተ ሰው ይፈራል እንዴ? በቁም የሞቼ የለ መቀበር ብቻ እኮ ነው የቀረኝ አለና ለራሱ በፍጥነት የቀረውን ደረጃ ወደ ላይ ወጥቶ ጨርሶ ከግንቡ አናት ላይ ከደረሰ በኋላ እንደገና መልሶ ቁልቁል የሚያስወርዱትን ደረጃዎች ወረደ። ከቁጥቋጦ ውስጥ እንደገባ ቁጥቋጦውን በያዘው ሽመል ወደ ቀኝና ወደ ግራ እያደረገ ከዛፉ ስር ደረሰ። እንኳን በሌሊት በቀን እንኳ በአካባቢው ለማለፍ የማይደፈረውንና እሱም በዘመኑ አይደለም ከስሩ መጠጋት ይቅርና በደንብ ቀና ብሎ አይኑን ሞልቶ የማያየውን ዛፍ ተጠጋው። ድፍረቱን ቆም ብሎ ሲያስብ የሆነ በህልም ዓለም ውስጥ ያለ የመሰለው። በህልሙ መሆንና አለመሆኑን ለማረጋገጥ እንዳሰበ ሁሉ እጁ እየተንቀጠቀጠ ቀስ አድርጎ ግራ እጁን ሰዶ የዛፉን ግንድ በጣቶቹ ዳበሰው። በአጠገቡ ማለፍ ቢሆንም እንኳ አይቻልም ሲባልለት የነበረውን ዛፍ እሱ ግን በእጁ ነካው። ምንም የተፈጠረ ነገር የለም። እጁን አልነዘረውም፣ አጣብቆ አላስቀረውም፣ ገፍትሮም አልጣለውም። በእጁ ከነካው በኋላ የተወሰነ እንደ መድፈር አለ። ሽመሉን ጥሎ መልሶ በሁለት እጆቹ ዳበሰው። የሰውነቱ መንቀጥቀጥ ግን እየባሰበት ነው። ንጉሥ በአፈ ታሪክ ሲወራ እንደሰማው የድሮ ሰዎች ዛፉን ተጠቅመው የፈለጉትን ሥራ ይሰሩበታል ይባል ነበር። በተለይም ደግሞ የተሰወረ ምስጢርን ለመግለጥ የዛፉን ቅጠል አሽተው ይጠጡታል፣ አቃጥለው ጭሱን ይታጠኑታል፣ ወይም ደግሞ በጨርቅ ሰፍተው በክር አድርገው በአንገታቸው ያንጠለጥሉታል ሲባል ሰምቷል። ብቻ ይህን ሰማ እንጂ እንዲህ ከማድረጋቸው በፊት የሚደረጉትን ሥርዓት ወይም መግቢያና ይህን ካደረጉ በኋላ ደግሞ የሚያደርጉትን ተግባር ወይም መውጫ ግን አያውቅም። ስለ ቅጠሉ መጠን፣ ስለ መጠቀሚያ ሰዓቱና ስለ ቀንም ቢሆን የሚያውቀው ነገር የለም። ብቻ ግን እንዴትም አድርጎ ይጠቀመው ተሰቅሎ ከዚህ ዛፍ ቅጠል መበጠስ እንዳለበት ወስኗል። ግንዱን በእጁ ይዞ በደረቱ ወደ ላይ እየተሳበ ከዛፉ ላይ መውጣት ጀመረ። ትንሽ እንደወጣ ከታች የመደረበት እግሩ ሲያፈተልክ በጀርባው ከዛፉ ስር ከቁጥቋጦ ውስጥ ወደቀ። በድንጋጤ ከወደቀበት በፍጥነት ተነስቶ ሌላ አካል ጎትቶ የጣለው ይመስል ሲታገል ያላበውን ላብ በፎጣው ጫፍ እየጠረገ ዙሪያ ገባውን መቃኘት ጀመረ። ያ መጀመሪያ ጎትቶ የጣለው አካል ተመልሶ ሳይመጣበት ቶሎ ብሎ ከላይ ወጥቶ ለማምለጥ በሚመስል ሁኔታ እንደገና በእጁ ወፍራሙን ዛፍ አቅፎ ይዞ በደረቱ እየተሳበ መሰቀል ጀመረ። እንደምንም ብሎ 3ቱ ቅርንጫፎች ከሚገኙበት ቦታ ላይ ሲደርስ ብሎ ከልቡ ተንፍሶ ከመለያያቸው ላይ በቂጡ ተቀመጠ። ንጉሥ ያ ስለ ቀሳፊነቱ እየተነገረለት ሲሰማው የኖረውና እሱ መልአከ ሞት ከስሩ እንዳለ ሁሉ ለመጠጋት ሲፈራው የነበረው ዛፍ አሁን ግን ከላዩ ላይ ወጥቶ ከተቀመጠበት በኋላ በተቃራኒው እስከዚህ ጊዜ ድረስ ይደርስብኛል እያለ ሲፈራው ከነበረው ነገር ሁሉ ከልሎ የሚጠብቀው ጋሻው መሰለው። ተቀምጦ በአካባቢው ላይ የነገሰውን ጨለማ አፍጥጦ ሲያይ ቆየ። ትንሽ እንደቆየ በቅርብ ቅጠል ወደሚገኝበት ቅርንጫፍ ተሸጋግሮ ልክ እንደሚሰርቅ ሰው ሁሉ እየተጣደፈ ቅጠል መበጠስ ጀመረ። ከበጠሰ በኋላ በኪሱ ይዞ ወደ ታች መመለስ ጀመረ። ከ3ቱ ቅርንጫፎች መለያ ቦታ ላይ ሲደርስ የድካም ስሜት ተሰማውና ትንሽ አረፍ ለማለት መልሶ ተቀመጠ። የተወሰነ ተቀምጦ እንደቆየ የድካሙ ስሜት የለቀቀው መሰለው። ለመውረድ ሲያስብ ግን የሚታዘዘው አካል አጣ። አይኑ ያያል፣ ጆሮው ይሰማል፣ ልቡ ትመታለች፣ አእምሮውም ያስባል። ነገር ግን እጁን፣ እግሩን፣ አንገቱንና ሌላ አካሉን ሁሉ የሚያንቀሳቀሳቸው ጡንቻ አይሰራም። ተቀምጦ በእጁ ጨብጦ ይዞት የነበረውን ቅርንጫፍ ለመልቀቅ ሲሞክር እጁ አልታዘዛለው። ልክ በራሱ ጭንቅላት አስቦ የሌላ ሰው እጅን ለማንቀሳቀስ የሚሞክር ሁሉ መሰለው። በሙቀት የቀለጠን ብረት በሚፈልጉት ቅርጽ ለመስራት ከተዘጋጀለት ቅርጽ ማውጫ ወይም ሞልድ ላይ አፍስሰው ከቀዘቀዘ በኋላ ቅርጹን ይዞ ጠጣር ሆኖ እንደሚወጣ ሁሉ እሱም ልክ እንደቀዘቀዘው ብረት ተቀምጦ በቆየበት ቅርጽ ላይንቀሳቀስ ደርቆ የቀረ መሰለው። ትንሽ እየቆየ የማይታዘዝ አካል ለማዘዝ ሲታገል የነበረው አእምሮውም መድከም ጀመረ። ንጉሥ በመንቃትና በመተኛት መካከል ሆኖ ሰመመን ውስጥ ገባ። በትንሹ ያያል፣ ግን አያስተውልም። ቤት ያለ ሲመስለው ከውጭ ነው። ካልጋ ላይ የተኛ ሲመስለው ከዛፍ ላይ ነው። በሕልሙ ሲመስለው
ግን በእውኑ ነው። ከቆርቆሮ ቤት ገብተው ቤቱን በስተውስጥ ሳይዘጉብኝ ቶሎ እንድመለስ ብሎ አስቦ ወደ ዛፉ ሄዶ ነበር። ነገር ግን በዚህ ሁኔታ ውስጥ ሆኖ አድሮ አነጋጉ ላይ ወፍ ሲንጫጫ ወደ ራሱ መመለስ ጀመረ። በመጨረሻ የሌቱ ጨለማ እየተገፈፈ ሄዶ የቀኑ ብርሃን ቦታውን ሲረከብ አስሮ ይዞት የነበረው አካልም ጨለማውን ተከትሎ እንደሸሸ ሁሉ ንጉሥ መንቀሳቀስ ቻለ። ንጉሥ ሌሊት ከዛፉ በጥሶ በኪሱ የያዘውን ቅጠል መኖር ካረጋገጠ በኋላ ልክ አዳኙ አፍ እንዳመለጠች ታዳኝ በፍጥነት እየተጣደፈ ከዛፉ ላይ ወርዶ ከግንቡ አጥር ውስጥ ወጣ። እንደ ሎጥ ሚስት የጨው ሐውልት ሆኖ ድጋሚ ባለበት ደርቆ የሚቀር መስሎት አንዴም ወደ ኋላ ዞር ብሎ ሳያይ እንደሮጠ ቤት ደረሰ። ሰዎቹ ገና እንደተኙ ነበር የደረሰው። ተደብቆ ሲጠብቅ ቆይቶ ቤቱን ከፍተው ሲወጡ እንዳይወት አድርጎ ሹልክ ብሎ ገብቶ ቤት እንዳደረ ሁሉ ከምኝታው ላይ ከቆጥ ተሰቅሎ ተኛ። ቁርስ ደርሶ ከተኛበት ቀሰቀሱት። ንጉሥ አብዛኛውን የሀበሻ መድኃኒት ከምግብ በፊት እንደሚወሰድ ያውቃል። ይህም እንደዛ ሊሆን ይችላል ብሎ አስቦ ምክንያት ፈለገና ትንሽ ራሴን ስላመመኝ ቁርስ መብላት አልፈልግም ብሎ ተመልሶ ተኛ። ሁሉም ተጠቅልለው ከቆርቆሮ ቤት ወደ ሳሩ ቤት ለቁርስ ሲሄዱለት ቅጠሉን መጠቀም ፈለገ። ከተኛበት ተነስቶ በኪሱ ይዞት የመጣውን ቅጠል እንዴት አድርጎ መጠቀም እንዳለበት ግራ ገብቶት ዝም ብሎ ማሰብ ጀመረ። በመጨረሻ በውሃ አሽቶ ከመጠጣትም ጭሱን ከመታጠንም በአንገት ማድረጉ የሚቀል መስሎ ታየው። ብጣሽ ጨርቅ ፈልጎ ቅጠሉን ከጨርቁ ውስጥ አድርጎ በፍጥነት በመርፌ ከሰፋ በኋላ በክር ከአንገቱ አንጠልጥሎ መልሶ ተኛ። ንጉሥ መግቢያውንና መውጫውን ሳያውቅ በትርንጎ የማግባት ስሜት ተገፋፍቶ በችኮላ በአንገቱ አንጠልጥሎ ተኛ። ንጉሥ ጭንቀትና ማታ የቀረው እንቅልፍም ስለነበረበት እስከ ምሳ ሰዓት ድረስ ተኝቶ ዋለ። ወይኒቱ ድጋሚ ለምሳ ስትቀሰቅሰው እሱ ግን ወዲያው ከመተኛቱ መጣ የቀሰቀሰችው እንጂ ቀኑን ሙሉ ተኝቶ የዋለ አልመሰለውም ነበር። ጭንቅላቱ የሌላ ሰው ጭንቅላት ደረቦ የተሸከመ እስኪመስለው ድረስ ከብዶታል። አፉን እስከ መጨረሻው ድረስ አላቆ ከፍቶ እያዛጋና የሚጭለመለሙ አይኖቹ በእጁ መዳፍ እያሻሸ ከተኛበት ተነስቶ በቂጡ ተቀመጠና ራሴን ስላመመኝ ቁርስ አልበላም አልኳቸው አይደለም እንዴ አለች የተቆጣ። እንዴ ምሳ ብላ ተባልክ እንጂ ማን ቁርስ ብላ አለህ አለች ወይኒቱ እየሳቀች። የምሳ ሰዓት ደርሷል እንዴ? ስንት ሰዓት ነው? አለ ንጉሥ ሰዓቱን ለማየት ስልኩን ከትራሱ ውስጥ እያወጣ። በአንገቱ ያንጠለጠለውን ነገር እንዳያዩበት በቲሸርቱ ውስጥ አስገብቶ ውስጡ ሳይፈልግ እንደምንም ታግሎ ምሳውን በላ። ምሳውን ከበላ በኋላ አሁን እውነትም ራሱን አሞት ተመልሶ ተኛ። ስለ ህመሙ ሲጠይቁት ሌሊት እንቅልፍ እምቢ ብሎኝ በደንብ አልተኛሁም ነበርና ትንሽ ራሴን ክብድ ስላለኝ ነው እንጂ ደህና ነኝ እያለ ያመካኛል። ሙሉ ቀኑን ካልጋ ላይ ተኝቶ ዋለ። ቀኑ መሽቶ እንደገና ማታ ላይ ለራት ሲጠሩት ንጉሥ ግን ድጋሚ ሊነሳ አልቻለም። ከተኛበት አንስተው በቂጡ ሲያስቀምጡት አንገቱን ደፍቶ አገጩን ከደረቱ ጋር አገናኝቶ ሲያናግሩት ምንም መልስ አይመልስም። ብቻ አልፎ አልፎ አይኑን ጨፍኖ ጭንቅላቱን እያንቀጠቀጠ ብቻ ይላል። ንጉሥ ያን ሌሊት እንደዚያ ሆኖ አደረ። በማግስቱም ቀኑ እሑድ ስለነበር ወደ ሕክምና ቦታ ሊወስዱት አልቻሉም። በቃ የዛሬን ይዋልና ነገ ዘናውን እንሄዳለን፣ ድንገተኛ ካልሆነ አናስተናግድም ቅብጥሬስ እያሉ ዛሬማ መቸሽ ይላሉ አለ ይሁን ንጉሥን ወደ ጤና ጣቢያ ለመውሰድ እየተወያዩ ሳለ ደግሞም የገጠር በሽተኛ ህመሙ ካልጠናበትና ድል ካላደረገው በስተቀር ወደ ሕክምና ቦታ አይሄድም። እንዲያውም እናቶ ይሁን በቶሎ ለመውሰድ አስበዋል። ስለዚህ ቅዳሜ ህመም የጀመረው ሰው እስከ ሰኞ ከቤት ቢቆይ ለነሱ ቀላል ነው። ንጉሥ እንደተመኘው የትርንጎን ሰርግ ሳያይ ገና ልታገባ መሆኗን ብቻ እንዳወቀ አስቀድሞ ሰርጓ ከመሆኑ ከአንድ ቀን በፊት ራሱን አጣ። ሰርጉን ለመታደም የሚሰበሰበውን ሰው ሳያይ ጭፈራውን፣ ሁካታውንና እልልታውን ሳይሰማ እሷን የነጠቀውን ጎባኑን ወይም የትርንጎን አዲስ ባል እያሰበ ሳይበሳጭ የሁሉ ነገር ሲሆን ከሚታይበት ዓለም ራሱን አገለለ። ያን ዕለት ሙሉ ቀኑን አፉ ከእህልና ከውሃ ሳይገናኝ ዋለ። አልፎ አልፎ ብቻ ይላል። እኔስ እንዲያው ልጅቷ ልታገባ መሆኗን ሲያይ ጊዜ ተበሳጭቶ ይሆን እንዴ
አለች ወይዘሮ ወርቂቱ ከሁሉም የበለጠ እያለ ሲያላዝን ስትሰማው የእናት አንጀቷ አልችል ብሎ እየተላወሰባት እዋን እንጂ ብታገባማ ተጉዳይ ብሏት አሁንማ እንዲወስ መገናኘት ካቆሙ ሁሉ ቆይተው የለም አለ ይሁን። በምንም መንገድ የትርንጎ ማግባት ንጉሥን ሊቆጨው እንደማይችል እርግጠኛ ሆኑ። ራሴን አሞኛል ሲላቸው እውነት ራሱን የታመመ መስሏቸው ወደ ሕክምና ሊወስዱት ወስነው መንጋቱን ብቻ ሲጠብቁ ነበር። ነገር ግን ምሽት ልክ አዋይ ዛፍ ላይ ሄዶ በተሰቀለበት ሰዓት በሁለተኛው ቀን ንጉሥ መቃዠት ጀመረ። ሰዎቹ የህመሙ ነገር ግራ ገባቸው። ንጉሥ እንደተኛ የሚለውን ቃል ለመጨረስ እየጣረ ያወራል። ትንሽ ቆይቶ ደግሞ እንደገና በትግል ሌላ ቃል ይናገራል ሲል ይቆይና ሙሉ አካሉ ይጎራጫል። እንደገና ደግሞ አላውቅም፣ ልቀቀኝ፣ ልቀቀኝ፣ ማንም አላከኝም፣ አልሄድም፣ እኔ መመለስ ነው የምፈልግ ይላል። ወየው ዕድሌ፣ ይህ ነገር እንዴት ነው እናንተ? አለች ወርቂቱ እንዲህ አይነት ቅዠት የሚያቃዥ ሰው ምን አይነት ህመም ሲታመም እንደሆነ ስለምታውቅ በውስጧ ደግሞ እንዳሰበችው እንዳይሆን እየተመኘች። እንዴታ ራሴን ሲል አይደለም ወይ የነበረ አለ ይሁን። እሱም ወርቂቱ የተሰማት የፍርሃት ስሜት ተሰምቶት አሁን ዘመን እንዲያው ትቶን ነበር። እናት አባት ያምላክ ኧረ እባክህን ተማለደን የላመም አድርግልን አለች ወርቂቱ። ሁሉ ቤተሰቡ በድንጋጤ ተውጠው ኩርምት ብለው ተቀምጠዋል። ንጉሥ ወደ ተኛበት አፍጥጠው እየተመለከቱ ሲቃዥ የሚለውን ቃል ለመስማት ጆሮአቸውን ቀስረዋል። ምዕራፍ 34 ንጉሥ አካሉ አልፎ አልፎ እየተወራጨ በተሳሰረ አንደበት መልእክታቸው የማይታወቁ ቃላት ማነምነሙን ቀጥሏል። ምግብና መጠጥ ብዙም አይደፍርም። እውነትም ቤተሰቦቹ እንደጠረጠሩት ንጉሥ የታመመው በእነሱ አጠራር በሽታ ነው። ከአንገቱ ባንጠለጠለ የወልክፋ ቅጠል ሲመለክ የኖረው ዛር ወደ እሱ ተጋብቶበታል። በሽታ ከሆነ ደግሞ በራሱ ካለቀቀው በስተቀር ሕክምና ወይም ጠበል የበለጠ ያብሰዋል ወይም ያቋጨዋል ተብሎ ስለሚታመን ንጉሥን ከዚያው ከቤት አስተኝተው ይዘው ዛሩን ተማለደን ማለት ጀመሩ። ንጉሥ መንፈሱን ያዳልሞት የዛር ተቆጣጥሮት ሥጋዊ አካሉ በሽተኛ ሆኖ ከቤት ተኝቷል። መንፈሱ ግን ውሎና ዳሩ ከመናፍስት ዓለም ጋር ሆኗል። በመንፈስ ውስጥ ሆኖ ዛሩ ከሚሄድበት ቦታ ይሄዳል፣ ከሚውልበት ይውላል፣ ከሚበላው ይበላል፣ ከሚጠጣው ይጠጣል። ሥራውንና ኑሮውን ያያል፣ ከሚያድርበትም ያድራል። ዛሩ የመንፈስ አካሉን ሲገፈትረው የንጉሥ ከቤት የተኛውና የሚታየው ሥጋዊ አካሉ ይወራጫል፣ ይነዝራል፣ ይንቀጠቀጣል። የተቆጣጠረው ዛር ሲያናግረው ከቤት ያለ አካሉ ሲቃዥ ይሰማል። ቤተሰቦቹ ግን ሥጋዊ አካሉን ብቻ እንጂ በስውሩ መንፈሳዊ ዓለም ውስጥ ምን እየተከናወነ እንደሆነ አያዩም። የንጉሥን መንፈሳዊ አካል በእጁ ያስገባው ያልሞት ዛር እንዲህ ሰውን ከተቆጣጠረ በኋላ በእነ ንጉሥ ማኅበረሰብ ዘንድ በሽታ ይባላል። በዛሩ ቁጥጥር ውስጥ የሆነው ሰውም በሽታ ታሟል ይባላል። ዛሩ ሲቆጣ እነሱ እንደሚሉት በሽታ ሆኖ በአንዱ ላይ ይነሳና ዛሩ ወይም በእነሱ አጠራር በሽታው ከአንድ ሰው ወደ ሌላኛ ሰው ይሸጋገራል። ደስ የሚሉትን 3 ወይም 4 የቤተሰቡን አባላት ካዳረሰ በኋላ ይለቃቸዋል። የመግደል ዕድሉም ግን በጣም ከፍተኛ ነው። በሽታ ገብቷል ከሚባልበት ቤትም ማንም ጠያቂ ሰው ዝውር አይልም። ምክንያቱም በሽተኛውን ለመጠየቅ የሚመጣ ሰው ካለ በሽታ ወይም ዛሩ ጠያቂውን ተከትሎ ይሄዳል ስለሚባል ተከትሎ ሄዶ ከጠያቂው ቤተሰብ ላይ ይዛመታል ይባላል። ስለዚህ በሽታው እስከሚለቅበት ጊዜ ድረስ በጣም ቁርጠኛ ከሆነ ዘመድና ወዳጅ ውጪ ማንም ሰው ሊጠይቅ አይመጣም። ያለ እውቀትና ያለ ጥበብ የመጽሐፉ ምስጢር እንዲፈታለት የተዋረሰው የዛር መንፈስ ንጉሥ ከወልክፋ ዛፍ ላይ ሄዶ በተሰቀለ በ48 ሰዓቱ ነበር ሙሉ በሙሉ መንፈሱን የተቆጣጠረው።
በሥጋ ዓይን ብቻ ንጉሥን የሚመለከቱ ቤተሰቦቹ ግን በስውር የሚያዋራውን አካል መልኩን አያዩትም፣ ድምፁንም አይሰሙትም። ነገር ግን ስውሩ አካል ወይም ዛሩ ሲጠይቀው ንጉሥ የሚመልሰውን መልስ ይሰማሉ። አካላዊ ጥቃት ሲያደርስበት የሚያሳየውን የሰውነት እንቅስቃሴም ያያሉ። የሁለታቸውን ንግግር ግን በግልጽ አይሰሙም። አዳልሞቴዛር የንጉሥ መንፈስ ገና መጀመሪያ እንደተቆጣጠረው በተኛበት ጭንቅላቱን ይዞ አገጩን ከደረቱ ጋር አላተመው። ድንጋይ ቢጨበጥ ዱቄት የሚያደርግ በሚመስል መዳፉ ወደ ምድር ደፍቶ ለብዙ ጊዜ ጨምቆ ሲያሰቃየው ከቆየ በኋላ ሳልደርስብህ ደረስክብኝ አለ የበለጠ ጭንቅላቱን እየጨመቀ። አለ ንጉሥ ጣር በተሞላበት ድምፅ ለማምለጥ ሲታገል የሚታይ አካሉ እየተወራጨ። ከዛ በኋላ ንጉሥን በመንፈስ ከአዋይ ዛፍ ላይ ይዞት ሄደ። ከላይ ከጫፉ አውጥቶ ወደ ታች ሊጥለው ሲል ንጉሥ በፍጥነት የዛፉን ቅርንጫፍ ይዞ ለመቅረት ይወራጫል። የጋለ ብረትን ድንገት ሲነኩ በፍጥነት እጅን እንደሚያነሱት ሁሉ የንጉሥ ሥጋዊ አካሉም ልክ እንደዚያ ሲወራጭ ይታያል። አወቅኸኝ አይደል? አለ አዳልሞቴ ዓይኑን አፍጥጦ ወደ ንጉሥ እየተጠጋ። አላውቅህም አለ ንጉሥ በመንፈስም በአካል ብሎ ሳቅን ሳይሆን ልቅሶን በሚጠራ ሳቁ ስቆ እኔማ የጌታዬ የሲኦል ንጉሥ አሽከሩ አዳልሞቴ ባለብሩ ሎቴ ነኝ አለ እጁን አጥብቆ እየያዘ። ልቀቀኝ አለ ንጉሥ እጁን ለመንጠቅ ሲታገል የሚታይ አካሉ ብቻውን የተወራጨ። እንኳን በእጅ ገባህ እንጂ ገና መከራን አብልቼ ነው የምገልህ። ማን ነው ታፍሮና ተከብሮ ወደ ኖረው ቦታዬ እና ማደሪያ የላከ? አለ ንጉሥ እየተቅበዘበዘና እየተንቀጠቀጠ። አትናገርም ብሎ መልሶ ጭንቅላቱን ሲጨምቀው እንደገና ማለት ጀመረ። ትለብሰው የለ አትከናነበው አማራት አይደል የሚሉን ያ ተረተኛ አባቶቼ። በመጀመሪያ አንተ ማን ስለሆንክ ስለ እኔ ክብር እኳ በደንብ ሳታቅ እንደ እናት ማጀት ወደ ማደሪያ ዘው ብለህ የገባህ ማንህና ነው ድብቅ ሚስጥርን መመርመር የፈለግ? ለነገሩ ከዚህ በኋላ ከእጅ ልታመልጥ አትችልም፣ ና ተከተለኝ ብሎ ድጋሚ የሚያስለቅስ ሳቆን ጥርሱን አግጦ ስቆ በአንድ እጁ የንጉሥን አንድ እጅ ይዞ እየጎተተ በጨለማ ውስጥ ወደ ጠልቁ ይዞት ሲወርድ ንጉሥ ማለት ጀመረ። አዳልሞቴ እንደገና መልሶ ጭንቅላቱን ጨምቆ ግድን ትሄዳለህ አለው። መለስ ነው የምፈልግ አለ ንጉሥ። ወርቂቱ ምንም እንኳ ንጉሥ ይህን ለአዳልሞቴ የሚመልሰውን ቃል ብቻ በቅዠት መልክ ብትሰማውም በልምድ ግን መንፈሱ በመንፈስ እንደተያዘ አውቃለች። ሕመሙም በሽታ የሚባለው እንደሆነ ስለገባት ነበር። ወየው ዕድሌ! ይህ ነገር እንዴት ነው እናንተ? አሁን ዘመን እንዲያው ትቶን ነበር። ይህናት የአባቴ አምላክ ኧረ እባክህን ተማልደን የላምም አድርግልን ማለቷ። ምዕራፍ 35 አዳልሞቴዛር የንጉሥ መንፈስ ተቆራይቶት 1 ሳምንት ቆየ። ሰው ሁሉ ለራሱ እየፈራ በቤታቸው አጠገብ የሚያልፈውን የገበያ መንገድ ቀይሮ መሄድ ጀምሯል። ሳምንት ሲሞላው ግን ከበላዩ ላለ አለቃው ለሲኦሉ ገዢ ለበለጠ ስቃይና መከራ ንጉሥን አሳልፎ ሰጠው። የሲኦሉ ንጉሥ፣ የጨለማው ገዥ፣ የርኩሳን መናፍስት ሁሉ አለቃቸው የሚሆን ሳጥናኤል የንጉሥ መንፈስ በአዳልሞቴ እጅ ተይዞ ወደ እሱ የሄደ ገና ከሩቅ ሲያየው የዘመኑ ጠቢብ ሰለሞን ካለ እንኳን ደህና መጣ አለ ሲሰሙት በሚያስለቅስ ሳቁ እየሳቀ። ምስጢር ለመፍታትና በጥበብ ለመጠበብ ያደረግከው ሙከራ ድንቄልሃለሁ። ያንተ ጉዳይ እንደ ሌሎች ተራ ሳይሆን ከፍ ያለ ነው። ስለዚህ ከዚህ በኋላ ከኔ ጋር አብረህ ትጨርሰዋለህ አለ እየሳቀ። ንጉሥ አዳልሞቴ ወስዶ ከሳጥናኤል ፊት ሲያቆመው ልክ ድመት እንደምትጫወትባት አይጥ መቅበዝበዝ ጀመረ። የንጉሥ ሥጋዊ አካሉ ከፍርሃቱ የተነሳ ራሱን መቆጣጠር አቃተው። ሽንቱም ዳሪውም በተኛበት አመለጠው።
ወይ መከራዬ! ደግሞ ዘመኑ ሲቀየር የበሽታው ጠባይም አብሮ ይቀየራል እናንተ አለች ወርቂቱ መጥፎ ሽታ ሽቷት ፊቷን ዞር ዞር እያደረገች ሽታው የመጣበትን አቅጣጫ በአፍንጫዋ ስትፈልግ ቆይታ በመጨረሻ የመጣበትን አቅጣጫ ካገኘች በኋላ ሄዳ ንጉሥ ለብሶ የተኛውን ብርድ ልብስ ገለጥ አድርጋ እያየች። ከዚያ በፊት እሷ አይታ የምታውቀው በሽታ የሚባለውን ሕመም የታመመ ሰው እዳሪውም ሆነ ሽንቱ ሊያመልጠው አይችልም ነበር። እንዲያውም በሽታው በራሱ ንጽሕናን ይፈልጋል። በዚህም ምክንያት ዛሩ በሽተኞች ብዙ እንዲበሉና እንዲጠጡ አይፈቅድላቸውም ነበር የሚባለው። ሳጥናኤል ንጉሥን ከአዳልሞት እጅ ነጥቆ ተቀብሎ ካናቱ በላይ አውጥቶ አንጠልጥሎ ይዞ አንተ እኮ የዚህን የታናሹን የአዳልሞቴ ማለቱ ነው ማደሪያ ብቻ ሳይሆን እኔን ሥራም ለማደናቀፍ የደፈርክ ነህ አለ ወደ እሱ አይኑን አፍጥጦ ጥርሱን አግጥጦ። ቀንህ ሲደርስ በዚህ በሲኦል ውስጥ ከሚኖሩ ወገኖች ጋር እቀላቅልሃለሁ። እስከዚያ ግን ለማወቅ ስትሸው የነበረውን ነገር በሙሉ ከዓይኔ ፊት እየገለጥኩ ጭትህንና ጸጸትህን እጨምረዋለሁ። በአንተና በወገኖቹ ላይ ስሰራ የኖርኩትንና ወደፊትም የምሠራውን ሴራዬን አሳይሃለሁ። ይህን እያየህ ሕይወትህን በአዲስ ሕግ ለመምራት ድጋሚ መኖር ስትመኝ፣ እኔ ግን ወደ ጉድጓድ አስገባሃለሁ አለ የሲኦሉ ገዥ። ንጉሥ ለመጀመሪያ ጊዜ ከሳጥናኤል ጋር ሲገናኝ ሸምቆቆ እስኪላላ ድረስ ፈርቶና በተኛበት ስቶ ነበር። ከዛ በኋላ ግን አልደጋገመው። አዲስ ማሳየት የጀመረው ጠባይ ቢኖር የምግብ ፍላጎት መቀነሱና እንቅልፍ ማብዛቱ ብቻ ነው። ቤተሰቦቹ የሞተ እየመሰላቸው እስኪደነግጡ ድረስ ለረጅም ሰዓት ያህል ብን ብሎ ተኝቶ ይውላል። ከዛ ውጭ ግን እንደ በፊቱ አይቃዥም። ሰውነቱም መንቀጥቀጡን አቁሟል። የሲኦሉ ንጉሥ ሰይጣን ንጉሥን እንደ ሳምሶናይት በእጁ አንጠልጥሎ ከእሳት በተገነባ ቤት ውስጥ ከምትገኝ ጠባብ ክፍል ውስጥ ይዞት ገባ። አንድ መካከለኛ መጠን ያለው እሳት የሚተፋ የሚመስል ጠረጴዛ አለ። 2 ከእሳት የተሰሩ ወንበሮች ግራና ቀኝ ጠረጴዛውን ከመሃል አድርገው ተቀምጠዋል። የሲኦሉ ንጉሥ በበሩ በኩል ያለውን ወንበር ስቦ ንጉሥን እንደ ኳስ አንጥሮ አስቀመጠው። እሱ ደግሞ ፊት ለፊቱ ካለው ወንበር ላይ ሄዶ ተቀመጠ። ጀርባው ለምድር ትይዩ እስኪሆን ድረስ ደረቱን ወደ ላይ ለጥጦ ተቀመጠ። ከዚያ እሳት በሳት ከሆነ ቤት ውስጥ ገብቶ ሲቀመጥ ከእግር ጥፍሩ እስከ ራስ ፀጉሩ ድረስ ያለ ሙሉ አካሉ ልክ ከጋለ ብረት ምጣድ ላይ እንደሚቆላ ስብ ሥጋ ይንጨረጨራል። ከሰውነቱ እንደ ክረምት ጉም እየተነነ የሚወጣው እንፋሎት ጠባዋን የእሳት ክፍል በጭስ አፍኗታል። የጨለመው ገዢ ወደ ኋላ ጋለል ብሎ ከተቀመጠበት እንደገና መልሶ ደረቱን ወደፊት አምጥቶ ከፊት ለፊቱ ያለውን እሳት የሚተፋ ጠረጴዛ ተደግፎ ተቀመጠ። የኔ ዓላማ ምን እንደሆነ ታውቃለህ? አለ አስቀያሚነቱን አጉልቶ ወደ ንጉሥ እያፈጠጠ። የኔ ዓላማ ምን እንደሆነ ታውቃለህ? ከሰማያዊ መኖሪያ የተባረሬ ወደዚህ በእሳት እየተቃጠሉ ከሚኖርበት ዓለም ውስጥ ተጣልሁ። በእኔ ምትክ እናንተ ተፈጠራችሁ። ስለዚህ የኔ ዓላማ እናንተን አሰናክዬና ከፈጣሪያቸው አጣልቼ እኔ ያጣሁትን ቦታ እናንተም እንድታጡት ማድረግ ነው። ከዚያም ወደዚህ ስፍራ አምጥቼ ልክ እንደ እኔ በእሳት ስትቃጠሉ እንድትኖሩ ማድረግ። ይህን ሳደርግ ደግሞ በጣም ደስ ይለኛል። ይህን ስራዬን ወደዚህ ስፍራ ከመጣሁበት ጊዜ አንስቶ እስካሁን ድረስ በምድር ላይ በሚኖሩ የሰው ልጆች ላይ ሁሉ ተግቼ ስሰራ ኖሬያለሁ። ወደፊትም እስከ ዓለም ፍጻሜ ድረስ እሰራዋለሁ። ከዛም በኋላ ለዘመናት ሳጠራቅም የኖርኩትን ምርኮዬን ይዤ ወደ ተዘጋጀልኝ ቦታ ወደ ገሃነመ እሳት እወርዳለሁ አለና አሁንም ንግግሩን ቀጠለ። የጥፋት ስራዬንም የምሰራባችሁ በተለያየ የምድሪቱ አካል ላይ በሚገኙ ተላላኪዎች ላይ አድሬ ነው። እኒህም የመጀመሪያዎቹ ከኔ ወገን የሆኑት መናፍስት ናቸው። ሁለተኛዎቹና ዋነኛዎቹ ግን ከእናንተ ከሰው ወገን የሆኑት ምርጦቼ ናቸው። ከእናንተ ከሰው ልጆች መካከል በራሳቸው ጊዜ ራሳቸውን ከፈጣሪያቸው ጠብቆ ታርቀው የማገኛቸውን በቀላሉ ወደ ውስጣቸው ገባለሁ፣ አስተሳሰባቸውንም እቆጣጠራለሁ። የሰው ልጅ ደግሞ መውደቂያው መነሻው አስተሳሰቡና አመለካከቱ ነው። አስተሳሰባቸውንና አመለካከታቸውን ለእኔ አገዛዝ በሚመች መንገድ እቃኘዋለሁ። በሰው ዘንድም ከሁሉም ከፍ አድርጌና ጥሩ አስመስዬ አሳያቸዋለሁ። ከዛ ሌሎቻችሁም የእነሱን የጥፋት መንገድ ባለማወቅ ትከተላላችሁ። ይህን ስራዬን ደግሞ እንደ ግለሰብ ብቻም ሳይሆን እንደ ሀገርም ጭምር ሰራበት የኖርኩት ነው። ወደፊትም የምሰራበት ስልቴ ነው። ለእኔ አሰራር የምትመች አንዲት ሀገር መርጬ ከሌሎች ሀገራት ከፍ ብላ እንድትታይ አድርጋታለሁ። ሌሎችም እሷን ለመሆን የሚሿት አይነት ሀገር ትሆናለች።
ሌሎች ሀገራትን በእሷ ቁጥጥር አድርጌ የምፈልገውን ሥራ ሰራባቸው እኖራለሁ። በተለይም ከሀገር ያንተን ሀገር አብልጬ የምጠላትና በሌሎች ሀገር ስር ሆና እንድትኖር የምመኛት ሀገር ናት። ከሰው ወገን የምጠላቸው ደግሞ ፈጣሪ ፈጣሪ፣ አምላኬ አምላኬ የሚሉትን ነው። ከ1 እስከ 30 ያሉትን ቀናት ሙሉ በሙሉ የጻድቃን የቅዱሳን ምናምን እያሉ የሚሉትን ደግሞ አብልጬ እጠላቸዋለሁ አለና አስቀያሚ ጥርሱን ገልጦ ስቆ፣ እንዲያውም አንድ ነገር ልንገርህ አለ ወደ ንጉሥ የበለጠ አፍጥጦ እየተጠጋ። እንዲያውም አንድ ነገር ልንገርህ፣ የሰው ልጅ ለመጣል እንደ ሀገር ከተሳካልህ ትልቁ ስራዬ ምዕራባውያንን ከፍ፣ አፍሪቃን በተለይ ደግሞ ኢትዮጵያን ደግሞ ዝቅ ማድረግ ብቻ ነው። ታውቃለህ፣ የዓለምን ሕዝብ ለማዳን ኢትዮጵያንና መሰሎቿን ከፍ ማድረግ ነው። እኔ ግን አሁንም ገና ዝቅ አድርጋታለሁ። ወደፊት ደግሞ ዋናውን ሰራባችሁ የኖርኩትን ሴራዬን እተረክልሃለሁ። አንተም አንዴ በእጄ ገብተሃልና አሁን በመንፈስ በኋላ ደግሞ በነፍስ ጥባጥቤ እጫወትብሃለሁ ብሎ ከእሳቱ ክፍል ውስጥ አንጠልጥሎ ይዞት እንደገባ አንጠልጥሎ ይዞት ወጣ። የንጉሥ ሰዎች በንጉሥ ሁኔታ ግራ ተጋብተው ተቀምጠዋል። ንጉሥ የታመመው በሽታ ነው ሲሉ ህመሙ ከጀመረው ከ1 ሳምንት ጊዜ በኋላ ግን ሁኔታ ሁሉ በሽታ ከታመመ ሰው የተለየ ሁኔታ ማሳየት ጀምሯል። ንጉሥ በተኛበት አልፎ አልፎ ከመቃሰት ውጪ ሌላ ነገር አይናገርም። ከተኛበት ሲነሳ ልክ ከማያውቀው ቦታ ወስደው እንዳስቀመጡት ሁሉ አይኑን ፍጠጥ አድርጎ ዙሪያ ገባውን ይቃኛል። በዙሪያው ያሉትን ቤተሰቦቹን አትኩሮ ይመለከታቸዋል። ሲያናግሩት ግን አያናግራቸውም። እርሱም የሚጠይቀው ነገር የለም። ምግብን በራሱ እጅ መብላት አቁሟል። የተወሰነ እንዳጎረሱት አፉን ገጥሞ ምግብ መውሰዱን ያቆማል። የሰውነቱ መጠን በጣም እየቀነሰ መጣ። ሲያዩት ዓመት ተኝቶ የተነሳ በሽተኛ መስሎ በውስጡ አጥንትና ጅማት ብቻ እንጂ ስጋና ደም ያለበት አይመስልም። ንጉሥ በመንፈስ ውስጥ ሆኖ የጨለመው ገዢ በሰው ዘር ላይ የሚሰራውን ሴራ ሁሉ ያያል። ራሱን ከስጋና ከነፍሱ ጋር አገናኝቶ ተመልሶ ጤነኛ ሰው ሆኖ መኖር እየተመኘ ግን አልቻለም። የጥፋት ሁሉ አባት የሆነው ሳጥናኤል ንጉሥን በተለያዩ የሲኦል ክፍሎችና በዓለም የሥራ ቦታዎቹ ሁሉ ሲያንከራትተው ሰነበተ። አንድ ቀን ንጉሥ ድሮ ሕፃን ሳለ በሕልሙ ያየው አይነት መጨረሻው ወደማይታወቅበት ጉድጓድ ውስጥ ቁልቁል ይዞት መውረድ ጀመረ። ንጉሥ ትንፋሽ እያጠረው የመጀመሪያውን ጉድጓድ ቁልቁል ወርደው ጨረሱ። እንደገና ዙሪያውን ከበው የሚጫጫሁና የሚንጫጩ ነፍሳት ባሉበት ጉድጓድ ውስጥ ይዞት መውረድ ጀመረ። በመጨረሻ የእሳት ባህር ካለበት ቦታ ላይ ሲደርሱ ከዚያ አሳረፈው። የእሳት ባህሩ እንደ ወፍራም ሽሮ ይንተከተካል። ቁጥር 1 ኤርታሌ ከዚያ ያለ ይመስላል። የሲኦሉ ገዥ ከሚንተከተከው የእሳት ባህር ላይ ልክ ከኩሬ ውሃ ላይ ለተቀመጠች ትንኝ ተንሳፎ ተቀመጠ። እሳቱን ቀስፎ ትንሽ ወደ ንጉሥ ተጠግቶ እንዲህ አለ። አሁን በአንተ በወገኖችና በሀገር ላይ የሠራሁባችሁን ተንኮሌን እነግርሃለሁ። የኢትዮጵያ የምትባለው ሀገር ከሌሎች ሀገራት የተሻለች ሆና ብትገኝ ኖሮ በዓለም ላይ ያሉ ሀገሮች ሁሉ የእሷን ፈለግ ተከትለው ይሄዱ ነበር። ይህ ሆነ ማለት ደግሞ በአስተሳሰብ፣ በባህል፣ በፍልስፍናና በእምነት እሷን ይመስሉ ነበር ማለት ነው። እሷን መሰሉ ማለት ደግሞ ምን ማለት እንደሆነ ታውቃለህ? አለ ሳጥናኤል በሚሰቀጥጥ ድምፁ ጮሆ። በተቀመጠበት የእሳት ባህር ወደ ውስጥ ሰርጎ እንደገና መልሶ ወደ ውጭ ወጣ። በጭንቅላቱና በትከሻው ላይ እንደ በረዶ የገገረና የሚንቀለቀል የእሳት ጉማጅ ተሸክሟል። አሁን ያለኝን ምርኮ በግማሽ አጣ ነበር ማለት ነው አለ መልሶ ተቀምጦ ንግግሩን እየቀጠለ። እኔ ግን ኢትዮጵያ በሌሎች ሀገራት ስር እንድትሆን አደረግኳት። የራሷን የትምህርት፣ የአስተዳደር፣ የፍልስፍና፣ የባህልና የእምነት መንገድ ትታ ሌላ ሀገርን እንድትከተል አደረግኳት። ይህን ስራዬን ደግሞ የእሷ ልጆች ሆነው የእኔ ቅጥረኛ በሆኑት ላይ አድሬ አስፈጽሜዋለሁ። ለሀገራችን እንጨነቃለን ይላሉ። ነገር ግን አስተሳሰባቸው በእኔ ቁጥጥር ውስጥ ስለሆነ የሚያደርጉት ነገር ሁሉ እሷን ወደ ጥፋት የሚወስድ እንጂ እንደሚያወሩት ወደ ከፍታ የሚያወጣ አይሆንም። የጥፋት መንገድን ሲከተሉ በልማትና በብልጽግና ጎዳና የተራመዱ እንዲመስላቸው አደረግኩ። ስለ ሀገራቸው እውነተኛ እውቀት ያላቸውን ሰዎች መንገዳቸውን ዘግቼ የማይሆን እውቀት የጫንኋቸውን ሰዎች ግን ፊት መሪ አደረግኳቸው። በተለያየ የሥልጣን እርከን ላይ የማስቀምጣቸውን ሰዎችና መሪዎች ሁሉ ስለ ሀገራቸው የሚጠነቀቁና የሀገር ፍቅር ያላቸው አስመስዬ ስራቸው ሁሉ ግን ለሀገር ጥፋት እንዲሆን አደርግባቸዋለሁ።
ሌላውን የሀገሪቱን ሕዝብ ደግሞ ዕውቀት አልባ እንዲሆን አድርጌ አኮላሽቸዋለሁ። ሀገሩን ጠልቶ የሰው ሀገር ናፋቂ አድርጌዋለሁ። የራሱን ሀብት ትቶ የሰው ሀብት እንዲፈልግ አድርጌዋለሁ። የሰው ልጅ ሀብቱ ከውስጡ ሲሆን ምልከታው ግን ወደ ውጭ እንዲሆን አደረግኩት። የሰው ልጅ አስተሳሰቡ በመንጠቅ ሁሉ ነገሩ መንጠቅ ይቻላል። ሐሳቡን ተቆጣጠሬ ወደ ራሱ እንዳይመለከትና የሰውነት ልኩን እንዳያውቅ አድርጌዋለሁ። የሰው ልጅ የመጣው ከዝንጀሮ መሰል እንስሳ ነው በሚል የተሳሳተ እሳቤ አምላክ ሁሉን ፍጥረት በማሰብና በመናገር ሲፈጥር ከሁሉም አብልጦና አልቆ ማሰብ ባለበት በመናገር ከዚያም አልፎ ማሰብና መናገር ባለበት በመስራት የፈጠረውን ፍጥረትና መለኮታዊ ባህሪ ያለውን የሰው ልጅ ወደ እንስሳዊ ባህሪ ወርዶ እንዲያስብ አደረግኩት ብሎ እንደሚፈላ ወጥ ከሚንተከተከው እሳት ባህር ላይ እንደተቀመጠ አሁንም ንግግሩን ቀጠለ። ትውልደ ኢትዮጵያ ሁሉ ፈረንጅ ይበልጠናል ብሎ እንዲያስብ፣ በራስ መተማመን እንዳይኖረው፣ ለወሬና ላሉባልታ ቅርብ እንዲሆን፣ ሃይማኖቱን ቃሉን እንጂ ምስጢሩን እንዳይረዳ፣ በአፋችሁ እንጂ በልባችሁ እንዳታምኑ አደረግኩ። ተጠራጣሪዎች እንድትሆኑ፣ ወጣቱ ጊዜውን በከንቱ ነገር እንዲያጠፋ፣ ከውስጣችሁ በመነጨ ሐሳብ ሳይሆን በሰማችሁት ወሬ እንድትነዱ፣ ኖራችሁ ሽልማታችሁ እንዲመስላችሁ አድርጌም ሰራሁባችሁ። ስራ ካልፈጠሩላችሁ በስተቀር እናንተ በራሳችሁ ግን ስራ መፍጠር የማትችሉ እንዲመስላችሁ አድርጌያለሁ። የሚሰራን መውቀስ ቀሏችሁ፣ እናንተ ግን መስራትን ጭራሽ እንዳታስቡት፣ ብታስቡትም ከተራራ የከበደ መስሎ እንዲታያችሁ፣ ትንሿን እውቀት ስታውቁ ሊቅ የሆናችሁ እንዲመስላችሁ፣ ሳይንሱን ያወቃችሁ ሲመስላችሁ፣ የተፈጥሮ ምስጢር ሁሉ መተንተን የምትችሉ መስሎ እንዲታያችሁና እውቀትን ደግሞ በዲግሪና በወረቀት ብዛት እንጂ በአስተሳሰብና በብስለት እንዳትመዝኑ አድርጌያለሁ አለ። ንጉሥ በወፈንጠር እንደተያዘች ቆቅ ማምለጫው ጠፍቶበት ከሳጥናኤል ፊት ኩርምት ብሎ ተቀምጦ ጉለጨለጨ። ትውልዱ ሁሉ የሀገሩን ታሪክ እንዳያውቅ፣ ሕይወትንና ተፈጥሮን እንዳይመረምር፣ የሀገሩን እውቀት እንዲያረክስ፣ መጤ እውቀትን ግን እንዲያነክስ፣ ፈሪ ለፈስፋሳና በቶሎ ተስፋ የሚቆርጥ እንዲሆን አድርጌዋለሁ። ስለ ጤናችሁ አብስታችሁ እንድትጠነቀቁ፣ በተቃራኒው ግን በሽታችሁ እንዲበዛ፣ መፍትሄው ደግሞ ዘመናዊ ሕክምና ብቻ እንዲመስላችሁ፣ አባቶቻችሁ ድል ያደርጉበት የነበረውን ጠበል እምነትና ታቦት እንድትንቁ፣ ሕክምናችሁ ደግሞ ሀገር ውስጥ አይቻልም ተብሎ በውጭ ሀገር እንዲሆን፣ በሕክምና ገንዘባችሁ እንድትጨርሱ፣ ከታከማችሁ በኋላም እንደገና በሌላ ህመም እንድትያዙ፣ አማራጭ ስታጡ ለልመና እንድትወጡና ስነ ልቦናችሁ እንዲጎሳቆል፣ እውቀታችሁ ኑሯችሁን ያላገናዘበ ጥሬ ሳይንስ ብቻ እንዲሆን፣ የተማረ የምትሉት ሳይንሱን ያወቀ ብቻ እንዲሆን፣ የሀገር መሪዎች በሳይንስ መንገድ ብቻ የሚመዘኑ እንዲሆኑ፣ ስትከብሩ እርካታችሁን እንድታጡ፣ አእምሯችሁ ደግሞ ወሬን እንጂ ለውጥን እንዳያስብ፣ እርስ በርሳችሁ ስትገናኙ ስለ ሌላ ሰው ወይም ስለ ሌላ የዓለም ክስተት እንድታወሩ እንጂ ስለ ራሳችሁ ማንነትና ስለ ሰውነታችሁ እንዳታወሩ ለማድረግ ለዘመናት ያህል ስሰራባችሁ የኖርኩት ሴራዬ ነው። ደግሞም በደንብ ተሳክቶልኛል አለና በዚህም ምክንያት በመንፈሳዊነት የሚመራውን ሰውነት በስጋ ሕግ ብቻ ለመምራት እየጣራችሁ ፈጣሪያችሁንም በልምድ ጌታዬ ጌታዬ እያላችሁ በሕይወታችሁና በኑሯችሁ ግን ሳታውቁት አማኞች የሆናችሁ ሲመስላችሁ ተጠራጣሪዎች ሆናችሁ ከተፈጥሮና ከመጻሕፍት ከሚገኝ እውቀት ርቃችሁ በወሬና ባሉባልታ ተሞልታችሁ ትልቅ ሀገር ይዛችሁ የሀገራችሁ ነገር ግን እንቆቅልሽ ሆኖባችሁ አንሳችሁ ትኖራላችሁ። አንድ አካልና አንድ ሕይወት ሲኖራችሁ እናንተ ግን ሕይወታችሁን በሁለት መንገድ ከፍላችሁ ለመኖር ትሻላችሁ። መንፈሳዊ ሕይወትን ለብቻ፣ ስጋዊና ዓለማዊ ሕይወትን ደግሞ ለብቻ ከፋፍላችሁ ለመኖር ትፈልጋላችሁ። በጊዜ ከፋፍላችሁ ለመኖር እየጣራችሁ ከአንዱም ሳትሆኑ የበኩልነት ኑሮ ኖራችሁ ከእጅ ትገባላችሁ ብሎ የእሳቱን ባህር ቀዝፎ ወደ ንጉሥ ቀረበና በአጠቃላይ አለ ለመቀመጥ እየተመቻቸ፣ በአጠቃላይ ኑሯችሁ በዝሙት፣ በርኩሰት፣ በመዳራት፣ ጣዖት በማምለክ፣ በመዋርት፣ በጥል፣ በክርክር፣ በቅናት፣ በቁጣ፣ በአድመኝነት፣ በመለያየት፣ በመናፍቅነት፣ በምቀኝነት፣ በመግደል፣ በስካርና በጭፈራ የተሞላ ሆኖ ፍሬያችሁም ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት የጎደለው እንዲሆን አደረግኳችሁ።